አሳፍርሻለሁ በሚሉኝ ሰዓት ሁሉ አልቅሼ ስለምናቸው ሁሉ ስራ ያበዙብኛል። 3 ቤት 4 ቤት ነው ዞር የሚሰራው። ነገራችን ላይ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ የፈለገ ያክል እንኳ ችግር ውስጥ ትሆኑ የፈለገ ያክል እንኳ ችግር በዙሪያችሁ ቢጠመጠምባችሁ ተሳስቷችሁም እንኳ ቢሆን በጭራሽ ካሰሮቻችሁ ፊት እንዲህ እንዳትሉ። ወላሂ ነው የምላችሁ። አንድ ቀን እንኳ በስተት እችን ነገር ከተናገራችሁ አለቀላችሁ። ስራችሁንም ክብራችሁን ነው የምታጡት ማለት ነው። ስለዚህ ጥንቃቄ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ምን መሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ ዛሬም አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። በተለይ ደግሞ አዲስ የሆናችሁ እህቶቼ በደንብ ስሙት፣ ምክንያቱም ሚስጥሩን አታውቁትም። ባለማወቅም ብዙቶቻችን እየተሸወዱ እያየን እየሰማን ነው ማለት ነው። እንደምታዩኝ እኔ እህታችሁ ጠግራራ ላይ ነኝ ማለት ነው። ጠግራራዬን ቆም አደረግኩኝና ለተወሰኑ ደቂቃዎች ስልኬን እየተጠቀምኩ ነበረ። እንደ አጋጣሚ የዚችን እህታችን ቪዲዮ አየሁት። እስከ መጨረሻ ቪዲዮን እየሰማሁ ነበር ማለት ነው። ይህች እህታችን በራሷ ጊዜ ስራዋን አበላሽታለች ማለት ነው። እንዴት በራሷ ጊዜ እንዳበላሸች ደግሞ ልንገራችሁ። አዲስ የሆናችሁ እህቶቼ እንዳልኳችሁ ላታውቁት ትችላላችሁ፣ ለምን ስላልቆያችሁ። ነባር ልጆች ግን ይህን ነገር ጠንቅቀን እናውቃለን። ለምሳሌ እንደዚህ የሚሉ መዳሞች ገጥሟቸው ያውቃል? እኛ ከነሱ ቤት ብዙ አመት ስንቀመጥ ወደ ኢትዮጵያ ሳንሄድ ወይንም ደግሞ ኢትዮጵያ ደርሰንም ወደ እነሱ ቤት በተደጋጋሚ ከተመላለስን ምን እንደሚያስቡ ወይም ምን እንደሚሉ ታውቃላችሁ? የኔ ቤት እኮ ስለተመቸሽ ነው የተቀመጥሽው፣ ብትሄጂ እንኳን እንደኔ ያለ ቤት አታገኙ ነው የሚሉን ማለት ነው። ሀታ ሄድን ደርሰን ስንመጣ እንኳን የኔ ቤት ባይመችሽ ድሮ እንኳን ተመልሰሽ አትመጭም ነበር ነው የሚሏችሁ። ገባችሁ? እኛ ግን ተመችቶን ሳይሆን እዚያ ቤት ችለን ነው የምንኖረው። ገብቷችኋላ? ግን እነሱ የሚያስቡበት መንገድ የተለየ ነው። ስለዚህ እናንተም ደግሞ ገና አዲስ ሆናችሁ ለመስራት ካላችሁ ጉጉት የተነሳ ካለባችሁ ችግር የተነሳ እነሱ ይችን ነገር ሲሏችሁ እናንተ ደግሞ የምላሽ የምትሰጡ ከሆነ አለቀላችሁ። ስለዚህ የፈለገ ያክል እንኳን ችግር ውስጥ ትሆኑ ይችን ነገር ከነሱ ፊት ተንፍሽ እንዳትሉ ማለት ነው። ምንድን ነው ካላችሁኝ፣ ይቼታችን በጣም እያለቀሰች እየለመነች ነው ማለት ነው። ልመናዋ ምንድን ነው መሰላችሁ? ገና አዲስ ነች፣ ከመጡ 10 ወሬ ነው ብላለች። የምትኖረው ደግሞ ሳውዲ አረቢያ ደማም ነው። በነገራችን ላይ የደማም አረቦች በጣም ከባዶች ናቸው። ወላይ ምግብ ይከለክላሉ፣ ደሞዝ በሰዓት አይሰጡም። ብቻ ብዙ ችግር አለ። እንደው አብዛኞቹ በሚባል መልኩ ክፎች ናቸው የደማም አሰሮች ማለት ነው። እና አሁን ግን ከአሜ በላይ ሆኖብኛል፣ እባካችሁን እርዱኝ እያለች ነው ማለት ነው። ግን ገና ከጅምሩ ሳጠፋችሁን ጥፋት ልንገራችሁ። በነገራችን ላይ ኢትዮጵያ እያለን ምን ይባላል መሰላችሁ? ገና አዲስ ነው ወደ አረብ ሀገር ልመጣ ስንል አንዳንድ የተሳሳተ ነገር እየነገሩ ይልኩናል ማለት ነው። ለምሳሌ ልጅ ያለ ይበሉ አረቦቹ እንዲያዝንላችሁ፣ ባለትዳር ነው ይበሩ አረቦቹ ያከብሯቸዋል እንባላለን። እውነታችሁን ነው። እውነታው ግን ሌላ ነው የሀገሬ ልጆች። በነገራችን ላይ የእኛን ችግር የእኛን የቆጡን የባጡን የቤታችን ገመና ወጥተን ስለነገርናቸው አረቦች ያዝኑልናል ማለት ይሄ የማይታሰብ ነገር ነው። የሀገሬ ልጆች ራሳችሁን አስቸንግሉ፣ እንዲሁም ራሳችሁን አታስደፍሩ፣ ችግራችሁን አታውሩ ለነሱ ሲጀመር ማለት ነው። እና ይችታችን አረብ ቤት ውስጥ እንዲያስከብራችሁም እንዲያሰራችሁም የሚያደርጋችሁ በነገራችን ላይ ስራችን ብቻና ብቻ ነው ማለት ነው። ሰውዬ በተደጋጋሚ አሳፍርሻለሁ ይለኛል አለች ማለት ነው። እሱ በተደጋጋሚ አሳፍርሻለሁ ባላት ቁጥር እሷ ደግሞ በጣም አላደል ተናንሳ ተንበርካ በጣም እለምናቸዋለሁ አለች ማለት ነው። ለምን እንዳያሳፍሯት? ለምን ካላችሁ የልጆች እናት ነች፣ 4 ልጆች አለኝ ብላለች ማለት ነው። ስለዚህ ለነዚህ 4 ልጆቿ ስትል ችግር ስላለባት ድሃ ስለሆነች ሰርታ ድህነቷን መቅረብ ስለምትፈልግ አሳፍርሻለሁ ባላት ቁጥር ኪሎ እየቀነሰች እባካችሁን ተውኝ፣ እኔ መሳፈር አልፈልግም፣ እኔ ችግር አለብኝ፣ እኔ መስራት ፈልጋለሁ እያለ እነሱን ትማጸናቸዋለች በየጊዜው ማለት ነው። ገብቷቸዋል? አንድ በሉ። የእሷን ደካማ ጎን እነዚህ አረቦች ተረድተዋል። እሷን የሚያገኙበትን ደካማ ጎኗን ይዘዋል ማለት ነው። ከዛስ አሳፍርሻለሁ ባሏት ቁጥር እንደዚያ ስትለምናቸው እነሱ ምን ማድረግ ጀመሩ? ከራሳቸውን ቤት አልፎ 3-4 ቤት እየወሰዱ እያሰሩ ነው አለች። ለምን እንዳያሳፍሯት ትፈራለች። አይ አልሰራም ካልሽ አሳፍርሻለሁ ስለሚላት አሁንም በቃ ያችን ነገር ስለያዘባት በዚያ እያማኝ እያሰራት ነው ማለት ነው። አሁን ግን ደከመኝ አለች። ገና 10 ወሯ ነው፣ ግን በ10 ወር ውስጥ 3-4 ቤት እየዞረ መስራቱ ደከማት እና ባካቸውን እርዱኝ እያለች ነው ማለት ነው። በነገራችን ላይ የሀገሬ ልጆች በጭራሽ ትንፍሽ ማለት የለባችሁም። ያልኳችሁ ችግር አለብን አይደለ? ቀዳዳይ አልሞላልኝማ። ወደ ሀገሬ መሳፈር የምፈልግበት ሰዓት ላይ አይደለሁም። ገና መስራት ፍላጎት አለኝ ማለት ነው። ግን ወላሂ ነው የምላችሁ በዚህ ሁኔታ ውስጥ ሆናችሁ የፈለገ ያክል ችግር ውስጥ እንኳን ብትሆኑ አሰሪዎቻችሁ አሳፍርሻለሁ የሚል ቃል ከወጣ ካንደበታቸው ሙሽኪላ ብሏት። እሺ
አዲ በሏት ማለት ነው። አና በሲር ብላዲ አና ሙበሲር ጀሃነም በሏት። መሄደው እኮ ሀገሬ ነው፣ ችግር የለውም። ሙበስ ቤት እንት በሏት ማለት ነው። ያንቺ ቤት እኮ ብቻ አይደለም ያለው እግደረ ሲር መካንታንሽ ትቀር በሏት ማለት ነው። ሌላ ቦታ እኮ ሂጄ መስራት እችላለሁ፣ ችግር የለውም። እኔ ስራ ካልተመቸሽ፣ ስራዬን ካልወደድሽው ምንም ችግር የለ፣ አሳፍሪኝ በሏት። ወላሂ ነው የምላችሁ። እነሱ አሳፍራችኋለሁ ሲሏችሁ እናንተ አንድ ቀን እንደምንም ችግራችሁ ወጥ አድርጋችሁ አሳፍሪኝ ችግር የለውም የምትል ነገር ካፋችሁ ከወጣች ድጋሚ አሳፍርሻለሁ የምትል ነገር አትወጣም ማለት ነው። ይሄን ስላችሁ ግን እናንተ ሳሰሩ፣ እናንተ ለስራችሁ ክብር ሳይኖራችሁ፣ መብትና ግዴታችሁን ጠንቃችሁ ሳታውቁ፣ መስራት ባለባችሁ ሳሳሰሩ፣ ማረፍ ባለባችሁ ሳሳሰሩ ዝም ብሎ ያኖራችኋል እያልኩኝ አይደለም። በመጀመሪያ እናንተ ጎበዝ መሆን አለባችሁ። ስራችሁን አክብራችሁ መስራት አለባችሁ። ሁልጊዜ ነው አድርጉት፣ ሁልጊዜ ይሄን ስሩ እስከምትባሉ መጠበቅ የለባችሁም። የዚያን ቤት ህግና ደንብ ካወቃችሁ በኋላ ራሳችሁ አውቃችሁ መስራት አለባችሁ። ጎበዝ መሆን አለባችሁ። ስለዚህ እናንተ ጎበዝ ሰራተኛ ከሆናችሁ አይደለም እነሱ በየቀኑ አሳፍርሻለሁ እያለ መዛት ይቅርና ሀታ ኮንትራትሽ ሊያልቅ ሲል ገና አስቀድማ ትጠይቅሻለች። ትሄጃለሽ ወይስ ትሰሪያለሽ? ስሪ፣ ከኛ ጋር ችግር የለውም፣ ደሞዝ ከፈለግሽ እጨምርልሻለሁ እኮ ነው የምንባል። ለምን? ስራችን ስለወደዱልን። መቼም እኛን ወደውን አልላቸውም። ስራዬ ስለተመቻት ገባችሁ? ስራዬን ባትወድልኝ ቀን አይደለም አመታት ይቀርና ቀናት ራሷ ትታገሰኝ። ለምን? የተሻለ ሰራተኛ ማምጣት ትፈልጋለች። ስለዚህ እናንተ እንደዚያ ሲሏችሁ ዝም አትበሉ። ሲጀመር ካረፊት የቤታችሁን ገመና ችግራችሁን፣ ባሌ ፈቶኝ፣ ልጆች አሉኝ፣ በዚህ ወጥቶ በዚህ ገብቶ አገሬ እንደዚህ ነው ምናምን አትበሉ። ያስንቃችኋል የአገሬ ልጆች። ወላሂ ነው የምላችሁ። የፈለገ ያክል እንኳን ችግር ቢኖርባችሁ ስለ ራሳችሁ ከእነሱ ጋር አታውሩ፣ እፍና አድርጉት። በቃ እኔ ሁሌም እላችኋለሁ ከእነሱ ጋር ስትኖሩ እያስመሰላችሁ ኑሩ። የውስጣችሁን አትናገሩ። የአገሬ ልጆች መጥፎ ነው ወላሂ፣ ያስንቃችኋል። በተለይ ደግሞ ችግራችሁን። አንዳንድ ልጆች አላችሁ እንዳልኳችሁ ገና ከኢትዮጵያ እየተነገረን የመጣ ነው ነገር ነው። እሱ ምንድነው? በቃ ድሃኔ በሉ፣ ልጆች አለ ይበሉ። ለምን? አረቦቹ እንዲያዝኑላችሁ። እውነትሽን ነው፣ መቼም አታዝንልሽም። የሚያሳዝንሽ የሚያስከብርሽም ስራሽ ብቻና ብቻ ነው። ስለዚህ አገሬ ልጆች እንደዚህ አታድርጉ፣ አትፍሩ፣ አትሸማቀቁ። ብትሄዱም ተመልሳችሁ መታችሁ መስራት ትችላላችሁ። የእሷ ቤት ብቻ አይደለም ያለው። ግን እናንተ ገና ታሳፍረኛለች እያላችሁ ይሄን ባለቻችሁ ቁጥር ከአቅማችሁ በላይ የማይመለከታችሁን ስራ ሁሉ እያሰሩ ሲያስፈጓችሁ ነው የሚኖሩት። ገብቷችኋል? ስለዚህ ገና ከጅምሩ እኔ አሁን ለምሳሌ ነው የምላችሁ፣ ለራሴ የመስራት ፍላጎት አለኝ አይደለ? ግን አሳፍርሻለሁ ብትለኝ ብላኝም ታውቃለች። ገና ድሮ ማለት ነው ብላኝ ታውቃለች። አዲ አልኳት ሻንጤን ሁሉ ይዤ ወጥቼ አውቃለሁ። የሀገሬ ልጆች ወላሂ ነው የምላችሁ። እንደዚያ ካደረጋችኋቸው ይችን ነገር ድጋሚ ያነሱባችሁ። ለምን? አሳይታችኋቸዋል። እናንተ ግን ጀግና ጎበዝ ሰራተኞች፣ በራሳችሁ የምትተማመኑ መሆን አለባችሁ። ለምናችሁ ሳይሆን ከዚያ ቤት ተለምናችሁ እንድትኖሩ ነው መሆን ያለባችሁ። ተለምናችሁ የምትኖሩት ደግሞ እንዴት ነው? እናንተ ጎበዝ ስትሆኑ። ገባችሁ? ምግብ ልመዱ። እነሱ እንኳን ባስለምዷችሁ ከኢንተርኔት እያያችሁ ልመዱ። ባልሆነ ነገር ቲክቶክ ላይ የማንንም ላይቭ ስትከታተሉ የማንንም ድራማ ስታዩ ከምታድሩት የሚጠማችሁን ነገር ተማሩ ማለት ነው። የሀገሬ ልጆች የሚጠማችሁን ነገር ወቁ። ብዙ ዓመት አረብ ሀገር የቆዩ ልጆች ስለ አረብ ሀገር ሲያወሩ ስሟቸው፣ የሆነ ትምህርት ታገኙበት አላችሁ። በማይመለከታችሁ ቦታ ላይ ጊዜያችሁን አታሳልፉ። በነገራችን ላይ እና ይቼታችን አዩት በቃ ለምን ችግሯ ስላለባት ኧረ እኔ መሳፈር አልፈልግም፣ ኧረ እባክህ ተወኝ፣ ኧረ ለስራ ምናምን ብላ ለመነችው። ስለዚህ እሱ ደግሞ የእሷን ደካማ ጎን ሰርስሮ አወቀ። አሁን ግን ምንም አታመጣም። እምቢ ካለች አልሰራም ካለች ሁለት ሶስት ቤት አሳፍርሻለሁ እላታለሁ እያለ በዚህ እንግዲህ እያታለለ ወይም ደግሞ በዚህ እያስፈራራ መከራዋን እያሰቃያት ነው። ስለዚህ በጭራሽ ከነሱ ፊት ችግራችሁን እንዳታወሩ።